ሰላም ተመልካቾች እንደምን ሰነበታችሁ እንኳን ለኢድ አልሃዳ አረፋ በዓል በሰላም አደረሳችሁ እንግዲህ ኢድ አልሃዳ አረፋ በዓል የመስዋዕትነት የፍቅር የአብሮነት እንዲሁም ደግሞ በጋራ ሆኖ የሚከበር በዓል እንደመሆኑ መጠን ዛሬ ኢድ አልሃዳ አረፋን በዓል ምክንያት በማድረግ የዘመናችን ጀግና ወጣት ጋር አብረን ቆይታ እናደርጋለን የእንግዳችን የቅርብ የልብ ወዳጆች ናቸው ቆንጆ የበዓል ጊዜ ይኖርናል እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ መዲና ሰላም አለይካ ሰለላሁ አለይካ ከመል መካ ሰለላሁ አለይካ ከመል መካ ሸምስ መዲና ሰላም አለይካ እንኳን አደረሰ ብለናል እንኳን አደረሰ ሰለላሁ አለይካ እንኳን አደረሰ ብለናል ሳዳም እንኳን አደረሰን ብያለሁ መልካም ፕሮግራማችን ባንተ የእንኳን አደረሳችሁ መልእክት መጀመር እንችላለን እንኳን አደረሳችሁ በልስኪ ብዙ ጊዜ መጨረሻ ላይ ነው የሚባለው እስኪ መጀመሪያ ላይ ነው ወክረው በመላው ዓለም ያላችሁ የእስልምና ተከታዮች እንዲሁም ኢትዮጵያውያን በሙሉ ለሁላችሁም እንኳን አደረሳችሁ መልካም በዓል እሺ እንግዲህ ተመልካቾች አሁንም በድጋሚ እንኳን ለኢድ አልሃዳ አረፋ በዓል በሰላም አደረሳችሁ ይያልን እንግዲህ እንግዳችን ቤት ተገኝተናል ስምን አስተዋውቀን እስኪ መጀመሪያ ዳያትና ገጣሚ ሳዳም አብዱ ይባላል እሺ ሳዳም አብዱ በጣም ደስ ብሎናል ስላገኘንህ አሁንም በድጋሚ እንኳን አደረሰ እላለሁ አሁን ገጣሚና ደራሲ እንደሆንክ ነግረህናል በጣም የሚደንቅ ነው እስኪ ሌሎችንም ሞር ደግሞ አብራራለን በደንብ በምን ስራ ላይ ነው ያለኸው የሚለውን ሳዳም አብዱ ቅድም መግቢያ ላይ እንዳልከው እንደማንኛውም ኢትዮጵያውያን አካል ጉዳተኛ ሆኖ የተፈጠረ ግን አካል ጉዳተኝነት አላገደው ምክንያቱም ለኔ አካል ጉዳተኛ ማለት አእምሮ በትክክል የማይሰራ ነው እንጂ ፊዚካል ያለው አካል ያግደዋል ብዬ ማላስብ አንድ አካል ጉዳተኛ የሆነ ቢሆንም አሁን ላይ ደራሲ የመሆንን ገጣሚ የመሆንን የኮምፒውተር ባለሙያ የመሆንን እንዲሁም ከአንድም ሶስት የሽልማት ባለቤት ለመሆን ሁለት ኢትዮጵያ ውስጥ አንዴ ደቡብ ኮሪያ ውስጥ በነበረው ውድድር ላይ አንድ ተሸላሚ መሆን የቻለ እንዲሁም በተለያዩ የሳይኮሎጂ ሙያዎች ላይ ሚዲያዎች ላይ የመስራት አቅም በራሱም ሆነ በማንበብ ያመጣቸው ራሱን የቻለ አንድ ግለሰብ ነው አንድ ኢትዮጵያዊ ነው ብዬ አምናለሁ እሺ ሳዳም በጣም ነው የምናመሰግነው የሚገርም ነው ግን ሳዳም እውነት ለመናገር ይሄን ሁሉ ነገሮችን መጻፍ ቀላል አይደለም ከዛም ከአንድም ሁለትም ነው የጻፍከው አሁን ደግሞ ስትናገር እንደሰማሁት ከኢትዮጵያ ውስጥም ከኢትዮጵያ ውጭም ድረስ በመሄድ ትላልቅ ስራዎችን ሰርተሃል በጣም ነው የሚደንቀው እንደው ለዚህን ሁሉ እዚህ ለመድረስ የልጅነት ግን ወደ ኋላ ልመልስና ምን አይነት ልጅነት ነበር አሁን ቀላል ነገር አይደለም እዚህ ላይ መድረስ መቻል አሁን ባለንበት ሁኔታ ወደ ልጅነት ይስመልስ በነገራችን ላይ አብዛኛው ኢትዮጵያ ውስጥ በተለይ ዝቅተኛ የኑሮ ሁኔታዎች ያሉ ማህበረሰቦችና ኢትዮጵያውያን እንደመሆናችን መጠን የሚያጋጥሙን ተግዳሮቶች አሉ ግን አካል ጉዳተኛ ሆኖ ኢትዮጵያ ውስጥ እንደመፈጠር ደግሞ ሌላኛው ቻሌንጅ ይፈጥራል ብዬ አላስብም እንደምታወቀው 4 ኪሎ ነው የተወለዱት በዛ አጋጣሚ አካል ለወለድ እንጂ ግን በዚህ በፊዚካሊ ባለኝ ጉዳት ምክንያት አዲስ አበባ ላይ ወይ ደግሞ 4 ኪሎ ላይ የማደግ እድሉ አልነበረኝም ከአዲስ አበባ ርቃ በምትገኝ ደቡብ ወሎ ውስጥ ወረባቦ የምትባል ሀገር እስከ 95 ዓመተ ምህረት ወረባቦ የምትባል ሀገር ውስጥ ነው ኑሮዬን ያደረኩት ማለት ነው አያቶቼ ጋር ያደግኩትና በዚህ ፊዚካሊ ምክንያት ለ7 ዓመት ያክል መቆም አልችልም ነበር ምናልባት 3ኛ መጣፊ 4ኛ መጣፊ ላይ እየጣፍኩት ያለ ታሪክ አለ እዛ ላይ ሊገኝ ይችላል እነዛ ነገሮች ታሳልፍ በጣም ከባድ ነበር ብዙ ሰዎች በተለይ ባለማወቅ ላይ ያሉት የገጠሩ ዓለም ላይ አካል ጉዳተኛ ሆኖ ሲፈጠር ሰው የሆነ ፈጣሪ ቁጣ የርግማን ነው አይችልም እስከመባል የሚደርሱ ቃላቶች አሉ ከምንም በላይ ፊዚካሊ ካለ ነገር የሚሰብራ የሰው እይታና አመለካከት ነው እኔ ደግሞ እንዳጋጣሚ ነው ለ7 ዓመት ያክል ታልቆም በጉልበቴ የመዳክ እድል ነበር እንደሌላው ባንዳመት በሁለት ዓመት ወደከደከ የቁሜ የመሄድ እድል አልነበረኝም
በመድረክ ነበር ማሳለፍ። ከ7 ዓመት በኋላ ግን የመቆም እድልን አገኘሁ በአንድ ወንድሜ አማካኝነት። በዛ አጋጣሚ እዛ ቦታ ላይ ሆኜ ራሴን ጠይቅ ነበር። እኔ ልጆች ነው ያለው ራሴን መልከት ትላለህ። ራሴን የሆነ ቦታ ላይ ዝርፍጥ ብለ ያለ ልጅ ሌሎች ደግሞ ቆመው ይሄዳሉ። እንዴት እጠይቃለሁ ቤተሰብ ግን መልስ አላገኝም። ግን በእርግጠኝነት ለቤት የምነግረው ቆሜ እንደምሄድ ነግረው ነበር እዛ ቦታ ላይ ሆኜ። በእርግጥም አልሐምዱሊላህ ተሳክቶልኛል። ትውልድ የሚያስቀጥሉ ትላልቅ ሰዎች አሉ። አንዷ በላይነሽ አበበ ትባላለች። መምህር በላይነሽ አበበ ትባላለች። እሷ ትምህርት ቤቱ አልቀበልም ባለ ጊዜ በአመቱ ነበር የገባሁት። በግማሽ ሴሚስተር ስገባ አይ ልጁ ይችላል እኔ ለብቻ ወረቀት ላይ ያዝለትና ውጤቱን እያስኩ ላስተምረው ውሎ ይግባ ተፈቀደላት። በሷ ምክንያት በስምት ለመቅረት እድል ነበር። በግማሽ ሴሚስተር ገብቼ ከ60 ምናምን ተማሪ 4ኛ ደረጃ ይዤ ነበር የወጣሁት። ለምሳሌ ፋሚሊ ይሄን አትችልም ይሄን አታደርግም ስል የመጀመሪያ ጥያቄ አይምሮዬ ላይ መጣ። ለምንድን ነው የማልችለው? ምን ባደረገኝ ያንን ፍላጎቴን ማገኝ? በግድ ሁሉ ቻሌንጅ አለፈና እስከ 12 መጣ። ሁሉም አለፈና ላፍታ ለደቂቃ ቀሪ ሀብተና ለስታ በቃ ለካ ሁሉም ያልፋል ጊዜውን ጠብቆ ያሳስባል እንጂ እስኪያልፍ አስጨንቆ አሁንም ያለፈ ቀረ ወደ ኋላ እንኩም ራሱ ነው ህይወትን በመላእክት የመጀመሪያ መጽሐፌ ላይ ለማስቀመጥ ይችላል። ሳዳምን ያወቅነው እንደ ተማሪ እንደ ልጃችን የደቡብ ኮሪያ ኢትዮጵያ ውስጥ የኢትዮጵያ ጀግኖች ደቡብ ኮሪያ ሄደው ያደረጉት መስዋዕትነትና ውለታ ኢትዮጵያ ውስጥ የተከፈተ ኤሌክትሮኒክስ እና ኮምፒውተር ሳይንስ እና ስም ተቋም አለ እዚህ አዲስ አበባ ላይ። ሰዎች ላይ ያውቁ ብዙ አቅም ያላቸው ልጆች አንዱን እሱና በኋላም ስለሱ የምትመሰክር እህታችን የምትገልጽ ያወጣና ያመረተ ተቋም ነው። ማገዶ አይጨርስም። ሳዳም ትንሽ አቅጣጫ ከሰጠኸው የሚፈነጥር ነው። ሌሎች በሱ ደረጃ ያሉን ሰዎች ማድረጉትን ሸርት ስለስናይ ስለነበረ ያን እንዲጠቀም እድሉን ስላገኘ ከዛ ጀምሮ ነው ያውቀው ቻልኩት። እኔም የኮሌጁ አስተዳደር እንደሆነ ይመጣል እሱ ላይ የሚፈልገውን ነገር የማሟላት እንቅስቃሴ ማድረግ ነበር። በዛ ነው ወደ ኤልጂ ኮይካ ኮሌጅ ስገባ ያኔ አይጂ ማኔጀር ሆኜ ነበር የገባሁት። እሱ ደግሞ ተመራቂ ተማሪ ነበረ እና እዛ ላይ በቃ በሚያደርገው ላይክ አክቲቪቲዎች እንቅስቃሴዎች የሆነ አይን ይስባል ማለት እነዚህ አክቲቭ ሰው ስታገኝ ምን ጊዜ ዋው ይሄ ልጅ ምናምን እዛው ያየሁት ተመረቀ እዛው ያየሁት አሲስታንት ሆነ እዛው ያየሁት መምህር ሆነና ሳትተዋወቁ ነው ይሄን ሁሉ እድገት እየተካፈለሽ ያለሽው? እሺ እና በዛም ያው ባንዳንድ አጋጣሚዎች ደግሞ እንዲሁ እንነጋገር ነበር እናወራ ነበርና አንድ ነገር ምንድነው ከሳዳም መማር ያለብን ነገር ጤንነት ፊዚካል ብቻ አይደለም። ዋናው ምንድነው አእምሮ ነው። አእምሮ ጤናማ ከሆነ ክሪኤቲቪቲ ኢኖቬሽን አክቲቪቲ እያንዳንዱ ነገር ላይ ሁሌም አክቲቭ ነው የምትሆነው እና ስለዚህ በጣም በትልቅ እንትን ያየነው እሱ ላይ እና ዋናው ነገር የሰው ልጅ አእምሮ ጤናማ ሲሆን እና በጣም ፕራውድ ነኝ በሳዳም በጣም ፕራውድ ነኝ። ጎበዝ ቀጥል። የጽናት ተምሳሌት ነው ስፔሻሊ እንደ ላይክ እንደ ሮል ሞዴል ነውና የሆነ ነገር ሰሳራ በጣም ሲያቀተኝ ፐርሰናሊ እንዴ ዋይ ናት ሚ የሚለው ነገር እንድታስብ ያደርጋል። ወድቆ ይመጣል በቃ በጣም ደነግጣለሁ ማለት ሳዳም ምን ሆነ ነው ምን ስለው እሱ የሚያስጨንቀው ህመሙ ሳይሆን እኔ ሳለቅስ ማየት አይፈልግም ማለት የሱ ደምቶ ምናምን ሳዳም ምን ሆነ ነው ምናምን ሰለው ዓለም እንዲህ እንደታለቅሽ ነው የሚለው ሳዳም እኔ በቃላት ለመግለጽ ትንሽ ይከብደኛል። ምክንያቱም በጣም ከአእምሮ በላይ የሆነ ልጅ ነው። በጣም ጀግና ዌል ፕላንድ
እሺ ሳዳምዬ ወደ አንተ ልምጣውን ቀጣይ ጥያቄ እንዴ ሳዳም ድሮ ምን መሆን ትፈልግ ነበር? ጥቁር አጀንዳ ከጅላ አይጠፋም። እነዚህ ለምሳሌ እዚህ ጋር ብታያቸው ጥቁር አጀንዳዎች አሉ። እነዚህ ምን ያልተጻፉ ናቸው። እነዚህ ላይ እንደማስታወሻ ተጽፏል። አንደኛ ሳዳም ደራሲ ወይም የጽሁፍ ባለሙያ በዛን ሰዓት አገዳሪ ማለት ነው መሆን ትችላለህ። ሁለተኛ የቴክኖሎጂ ባለሙያ መሆን አለብህ። ሶስተኛ የስኬታማ ሰዎች አርአያ መሆን አለብህ። ከላይ በቅደም ተከተል ከአንድ እስከ 3 ነው የጻፍኳቸው። በእርግጥም እነዚህ ከአንድ እስከ 3 የጻፍኳቸው ነገሮች ከ10 ምናምን ዓመት በኋላ እድል የሚባለው ነገር ተጠቀመሃለሁ ይላሉ ቅድም። ከዛ ከ15 ዓመት በኋላ ግን ግራጁዌት ካደረኩ በኋላ አልሐምዱሊላህ ባላህ ፈቃድ ሶስቱንም የመሆን እድል ግን እየገጠመኝም ነው አጋጥሞኛል። የኮሪያውን ጉዳይ እስኪ እናንሳው። ኮሪያ ድረስ ይዳልና ቀላል አይደለም። ሀገራችንን በነቀናኒሳ ነበር የምናስጠራው እና አሁን ደግሞ እስኪ በምን ጉዳይ ነበር የሄድከው? እንዴት ነበር ኮሪያ የነበረስ ጉዳይ? እስኪ እሱን ለተመልካቾችም ንገርልን። መጀመሪያ ኢትዮጵያ ውስጥ ካሉት ተወዳዳሪዎች ጋር ነበር የመወዳደር እድሉ ተመቻቸልኝ። ግሎባል አይቲ ቻሌንጅ ይባላል። በየዓመቱ የሚዘጋጅ ነው። ምናልባት ባለሳሳት ባለፈው ዓመት በዱባይ ነበር። ከዛ በፊትም እንደዚሁ አሉ። አጋጣሚ ለመጀመሪያ ከጥቁር አፍሪካ የሄድኩት እኔና ሌሎች 4 ልጆች ነበሩ ደቡብ ኮሪያ። በነገራችን ላይ በህይወቴ ማለት ዞና ስራ እንደምሰራ አስባለሁ እንደምሄድ አስባለሁ ግን በቅርብ እንደዛ ይሆናል ብዬ አልጠበቅኩም ነበር። ደቡብ ኮሪያ ከአገራት ጋር ነበር የነበረው ውድድር። ተወዳደርን ወደ 2 ሳምንት 15 ቀን እዛ አካባቢ ነው የቆየነው። ከጥቁር አፍሪካ ብቸኛ ተሸላሚ ነው የነበርኩኝ። ሱፐር ቻሌንጀር በሚል ሰርቲፊኬት ተሸለምኩኝ ማለት ነው። ሳዳም ካንተ እንዲህ እንመኛለን እንድትሆን እንፈልጋለን የምትሉትን ሐሳብ እስኪ ንገሩትና ፕሮግራማችንን እናጠቃልላለን ማለት ነው። ሀገሩንም ይወዳል፣ ሃይማኖቱንም ይወዳል፣ ሰውንም ይወዳል። ስለዚህ እነሱ ነገሮች እንዲጠብቃቸው ሌሎችንም ቀደም መስጊድም ለመስራት አስቧል። የተማረባቸውን ትምህርት ቤቶች ማየት ይፈልጋል። እኔም አንዱን በህይወቴ ውስጥ ከማረጋቸው የጎንደር የጀርበርታው ልጅ ነኝ። እዛ አካባቢ የምናረጋቸውን ማህበር አለን ጎንደር እዚህ አዲስ አበባ ላይ እዛ አካባቢ ያሉ ተማሪዎችን ከዚህ በርቀት ምን ልክላቸው ነገሮች አሉ። ብዙም ባይሆንም ትምህርት እንዲያገኙ ቱቶር እንዲያደርጉ ትምህርት ቤቱ መጽሐፍ እንዲያገኝ እሱን እያደረግን ያለ ነው። ስለዚህ በዛ ሐሳብ ላይ እንጋራለን። ስለዚህ ለኔ የምትችለውን ያህል ራስክን ሳትጎዳ ካንተ ሊማሩ የሚችሉ ሰዎችን ሁሉ እባክህ ድረስላቸው። ተቀብያለሁ። እናመሰግናለን ዶክተር ሳዳምዬ አግብቶ ወልዶ የራሱን ህይወት ጀምሮ በቀረብ እንዳይውል እመኛለሁ። በቃ ኢንሻአላህ ተዘጋጅ። በደንብ መተጋገዝ አለብን እና ሳዳም ደግሞ ብሎታል ዶክተር። እንግዲህ ከዚህ በላይ እንግዲህ ዋናውን ፓርት እንትን አልፎታል። በጣም ከባዱን ችግር ያው በልጅነቱ እያለ በቲኔጀር እድሜ ላይ ያለው ሁሉ ነገር ስላለፈው አሁን አድጓል፣ ለዚህ ማብቅቷል። ከዚህ በላይም ደግሞ ትልቅ ቦታ ላይ እንድትደርስ ደግሞ እንመኝልሃለን ሳዳም። ኢንሻአላህ አሜን። እሺ ተመልካቾቻችን አሁንም እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልን ከሳዳም ጋር ያደረግነው ቆይታ ይሄን ይመስል ነበር። በነገራችን ላይ ተመልካቾች ሳዳም ቅድም በመግቢያችን ላይ ስናወራ ሰምታችሁት ሊሆን ይችላል። ሐሳብን ፍለጋ የተሰኘ የግጥምና መጣጥፍ እንደገና ደግሞ ርዕስ አውጡልኝ 2 መጽሐፍቶችን ለገበያ አቅርቧል። በመጨረሻ መልእክቴ ግን ስለ ሰላም፣ ስለ አንድነት፣ ስለ ፍቅር፣ ስለ ሰው ልጆች በሙሉ መስበክ አለብን ብዬ አምናለሁ፣ አስባለሁ። መጪው ጊዜ መልካም ነው። ሰላም ለዓለማችን፣ ሰላም ለሰው ልጆች፣ ሰላም ለአፍሪካ፣ ሰላም ለኢትዮጵያ፣ ሰላም ለእናንተ። ሳዳም አብደሳ አዲስ አበባ ኢትዮጵያ ለዘላለም ትኑር። እሺ ተመልካቾቻችን እንግዲህ ለኢድ አልአድሃ አረፋ በዓል ያሰናዳነው ፕሮግራም ይሄን ይመስል ነበር። ከፕሮግራማችን ፍጻሜ አብራችሁን ስለቆያችሁ በጣም ነው እናመሰግነው። አሁንም በድጋሚ እንኳን ለኢድ አልአድሃ አረፋ በዓል በሰላም አደረሳችሁ። ፕሮግራማችን አጠናቀናል። ሰለላሁ ዐለይሂ